የላበር እንደዚህ የሚሰበር ይመስላል። በሩ እየተንኳኳ ነው ያለው። በዚህ ሰዓት ማን ሊያንኳኳ የሚችለው? ላበሩን ፈቺው የሚል ድምፅ ይሰማል። ማን እንደዚህ በር ላይ ቆመው እያለች በሩን ፈቺ ያልኩሽ ነው እያለች አለች። ይቺ ሴት መጣች። ምን ልሰራ መጣች? በሩን ፈቺ ነው ያሉት። አለበዚያ በየሰው መሀል አዋርድሻለሁ። እሺ እያለች በሩን ትከፍታለች። አሁን ነበር በር ላይ የቆመችው። አይን ላይ ይታያሉ። እንደዚሁ ወዲያውኑ ወደ ውስጥ ዘላለች። ምን ነው በጣም ፈራሽ ይመስላል። ባረክሽው ነገር አፈርሽ እንዴ? አንቺ ፍረተቢስ ምን ያረኩት ነገር አለ? ምንም ያረኩት ነገር የለም እኮ እያለች ነግራለች። ምንድን ነው ለምን መጣሽ ወደ እኔ እያለች ነግራለች። እና ምን ወደዚህ ስመጣ አንቺ መጠየቅ አለብኝ እንዴ? ማስፈቀድ ይህ ፎቶ እኔ ስልክ ላይ ምን ያደርጋል? ቆይ ምንድን ነው እያደረግሽ ያለሽው? እኔን ለማሳበድ እየሞከርሽ ነው ያለሽው? አይ ምንድን ነው እንድታየው ብዬ ነው ያቺን እጄ ላይ እንደገባና ያው የኔና የእሱ ፍቅር በጣም ቆንጆ ስለሆነ እንድታቂው ብዬ ነው። ለዛ ነው፣ ሌላ ምንም አይደለም። እና እያልሽ ያለሽው ኤላ የሁሉ ነገር እንደዛ ነው? እንደዛ ነው ምለው። ሌላ ምን ሊሆን ይችላል? አንድ ነገር ግን እየጠየቅኩሽ እያስረዳሁት ነው ያለሁት። በጣም ነገሮችን ለማስተሳሰብ እየሞከርኩ ነው ያለሁት። ግን አንቺ በመጨረሻም የራስሽን ህይወት እንደዚሁ ለመገንባት እየሞከርሽ ነው ያለሽው። ስለዚህ አንቺ ምንም ባዶ ስለሆንሽ እወቂው፣ ተጠንቀቂ ብላ ስትሄድ እውነትሽን ነው የራሴን ህይወት እየገነባው ነው ያለሁት። ነገር ግን አንድ ነገር ማወቅ ያለብሽ ነገር አለ። በመጨረሻም እያንዳንዱ ነገሮችም ያንቺ የገነባሽው ነገር ሲወርድ ያችን ደግሞ ይዤዋለሁ። ግን አንቺ ምን አለሽ? ምንም ነገር የለሽም፣ ባዶ ነሽ እያለች ስትናገራት በጥፊ ታጭዋት ጀመር። እንደሱ በመጨረሻም ኤላን በሌላ በኩል ቺናርና ደግሞ እንደዚሁ ዴኒዝ ቁጭ ብሎ እየበሉን ያሉት። ውዴ ቡና ትፈልጊያለሽ እንዴ? ትፈልጋለሁ። እሺ ሁሉ ነገር ፈልጊውን አደርግልሻለሁ እያለም ይናገራል። በጣም ደስ ብሎኛል። በጣም ቆንጆ ቦታ ነው ያመጣኝ። እንድትወጁ በጣም እርግጠኛ ነበርኩ። በጣም ብዙ ቦታ ዞር ብዬ አይቼ ነው ወደዚህ የመጣሁት። በቀላሉ አይደለም። እንደዚህማ ነገር አትበል እያሉ ይናገራል። ለአንቺማ ማላራሩ ነገር ለምጉዴ። አሁን ደግሞ የተጨርስ ደግሞ ከዛ በኋላ ሌላ ቦታ እንሄዳለን እያሉ ምግባቸውን ይበሉ ጀመረ። አፍጥጣ እያየችን ያለችው መቼም ይህን ጥፊ እንዳረሽው የላሽም። ምክንያቱም አንቺ በመጨረሻ የተጓደንሽ ወይም የተጣላሹ ሰው ከባድ ሰው እንደሆነ ወቂውሽም። በጣም ታስለቅሻለሽ። የላ ምን አይነት ሰው እንደሆነ ታያዋለሽም። እኔ ደግሞ ማድረገው ምን እንደሆነ ቀስ በቀስ ማስረዳሽ። ጠብቂኝ፣ መቼም እንዳረሽኝ ጥፊ ብላ ዘር ብላ ሄድ ጀመረ። በሩንም ወዲያው ትዘጋ ጀመረ። ያበደች ሴት ወይኔ ቆይ ምን ማድረጋ ላያችን ልደውል እያለች ስልኳን ታነሳና እንደዚሁ ላያችን ለመሞከር ትሞክራለች። ስልኳ አንስታ እንደዚሁ እየደወለች ነው ያለችው። ምንድነው? ምንም ነገር እኮ አይሰራልኝም። ምንድነው? ለምንድነው የማይነሳው? እኔ በምፈልገው ሰዓት ደግሞ አይነሳልኝም እሱ እያለች ተናገር ጀመር። የሆነ ነገርማ ተፈጥሯል። ቆይ መልእክት ልላክለት ብላ መልእክት ትልክለት ጀመር። አስሬ ግን እንደዚሁ ፊቷን ታየው ጀመር። በሌላ በኩል ደግሞ እንደዚሁ በጣም ጥፊው ሰንበር ፊቷ ላይ አጥቶባታል። ወደ ስፋው ሄዳ ትቀምጣለች። ምርት እየበረረ ወደ እናቱ ወደ ሌላ ጋር ምርቷል። ምን ተፈጠረ ምርት? እናቴ ምንድነው? ቆይ ይህ ነገር አውርተናል አይደል እንዴ? ምንድነው? ቆይ ሀሳብሽ ንገሪኝ እስቲ። ምንድነው? ቆይ ተረጋጋ እና እነግርሃለሁ። እሺ ምንድነው የተፈጠረው አንተ ጋር? ቆይ ንገረኝ። ለምንድነው ኦኩ ጋር የሄድሽው እናቴ? ኦኩ ጭራሽ ድጋሚ ኦኩ? አሁን እናቴ ደጋግሜ እየነገርኩሽ ነው ያለሁት። ተጠንቀቅ የምታወራውን ቋንቋ። እሺ እየተረጋጋም ከሆነ ያለሁት ግን ኦኩ በመጨረሻም ከእሷ አንደረቄ ነው ፈልገው። በቃ እሷ አላረገችው ነገሮች እንዳለ ነገሮች እንደዚህ እንድታረግ ያልፈልገው። እሺ ይገባኛል። ቆይ እናቴ ኦኩ ንጹህ እንደሆነች መረዳት ምንድን ያቃተሽ? ቆይ ለምንድን ነው ከስራም ወጣሽ? ቆይ አንቺ እኮ ነሽ አሁን ወደ እሷ ጋር እየሄድሽ እየበጠበጥሻት ያለሽ። ቆይ ምንድን ነው? ቆይ እኔና እሷን ለመለያየት አትሞክሪም? ምንድን ነው እያረግኩ ያሉት? እናቴ በቃ በህይወቴ እንድገቢ አልፈልግም እያልኩሽ ነው ያሉት እናቴ። ቆይ አንተ እኮ ልጄን እኔ ህፃን ልጅ አይደለሁም።
ግን እኮ አንተ እኔ ይበቃል፣ ይበቃል እናቴ ይበቃል፣ ይሄ ነገር ይበቃል፣ ይበቃል። በቃ እኔ በመጨረሻም አሁን የጎረመስኩ ወንድ ልጅ ነኝ። 24 ዓመቴ ነው እናቴ። ስለዚህ ከኦኩ እንድርቅ ይፈልጋል። ይህን ብቻ ነው ነግርሽ ብሎም ቀጥ ብሎ ምርት ተናግሯት ሄድ ጀመረ። ልቧ ግን ያዝናል። እንደሱ ሌላ እያለች በረጅሙ ተነፍሳለች። በሌላ በኩል ደግሞ የተጨነቀችው በር ላይ ደግሞ ምን ሊያወሩ ነው የመጡት ደግሞ እያለች ታወራለች። ሲናም ምርት ሰላም ነው? ቡና ትፈልጋለህ? ያው ማውራት ከፈለግ አያስፈልግም፣ ቸኩላለሁ፣ የሚሄድበት ቦታ ላይ እያለም ይናገራል። ለሲናም ግን እኮ አብረን መውጣት እንችላለን፣ እስቲ ማየው ነገር አለ፣ እሺ እንተያያለን ብሎ ቀጥ ብሎ ይሄድ ጀመር። ምን ተፈጥሮ ነው እንደዚህ በቀላሉ ለእኔ ልታመልጥ አልችልም እያለች ትናገር ጀመር። በሌላ በኩል ደግሞ ኦስካር ቀጥ ብሎ ወደ ኦኩ የምትሰራበት ቦታ ጋር ሄዷል። ጠረጴዛውን ስቦ ይቀመጥ ነበር። እሷ አየችው፣ እየሮጠች ትሄዳለች። እንኳን ደህና መጣሽ ኦኩ። ኦዝጋ ወንድሜ ሰላም ነህ? ምን ትሰራለህ እዚህ? ያው ስብሰባ ነበር ይሉዘን የመጡት። ቆንጆ፣ ዛሬ ደግሞ አምሮብሃል። ምንድን ነው ከሴት ጋር ነው እንዴ የምታወራው የምትገናኝ? ሱፍ ምናምን አድርጋል እያለች ትናገራለች። ፈጣሪ ባለው እንዳስዩ እያለ በኋላ ያወራል። ምን ያልከኝ ነገር አለ? አይ ምንም አይደለም፣ ምንም አይደለም፣ ሻይ እና የሆነ ነገሮች ነው እና ተቆራሽ ኬክ ምናምን ነገር ካለ ምችልኝ። እሺ ችግር የለም፣ ግን ሁሉ ነገሮች ጋር ሰላም ነው አይደለ? እንደዚህ ከሆነ ስብሰባ ላይ ከሆንክ ደግሞ ራስን ደግሞ መጠበቅ አለበት እያለች ትናገር ጀመረ። ግን በስልክ እኮ ሁሉ ነገሮችን እኮ መጨረሻም ትችል ነበረ እያለች እኮ ብዙ ነገሮችን ታወራለች። እሺ በቃ ሁሉ ነገሮችን ቆይን ይጨርሳለሁ። እሺ ኦዛን በቃ አንተ ግን የምፈልገው ነገር ካለ ንገረኝ። እሺ በቃ ያልኩሽን አርጊልኝ። እሺ በቃ ችግር የለም፣ እኔ እዚህ ስላለው ችግር የለም እያለች ትሄዳለች። ምን ሆናለሁ? ሁሌም ቢሆን እኔ የምጠራኝ ወንድሜ ስኩር ነው። ለምንድን ወንድሜ የምትለኝ? እኔ እና እሷ መሀል ያለውን ፍቅር ለመገንባት የሞከርኩ ነው ያሉት ያለ በፍቅር ያስወደቀው እንደዚሁ ያወራል እያለ በሀሳብ ይዋጣል። ማርቲን ሲሰማ ደግሞ ሌላ እብደት እንደሚፈጠር አያውቅም። ወደ መኪናው እንደዚሁ ቺናር እየሄደ ነው ያለው። በሌላ በኩል ደግሞ ሌላ ስልክ የተደወለለት ያችን እየበረረ ይገባል። ምን ተፈጠረ? ያችን በጣም ያስነዳል። ምን ተፈጠረ ንገረኝ። መታ ነበር። ምን ልታረግ መጣች? እዚህ አላውቅም። በመጨረሻም ከመጣች በኋላ ደበደበችኝ። ምንድን አልገባኝም። እንዴት እንደዚህ ነገር ልታደርግ ትችላለች? ይኸው መታኛለች። ፊቴ ነው በጥፊ መታኛለች። በጣም ያማል፣ በጣም ያማል። በረሩ ራሱ አረኩበት። እንዴት ያማታል? እንዴት ታደርጋለች? እብድ ናት። በጣም ነው ያዋረደችኝ። በጣም ማስፈራርታኛለች እና ከአንተ እንድርቅ ብዙ ነገሮችም ተናግራኛለች። በማየቴ በጣም ደስተኛ ነኝ። አይዞሽ አትፍሪ፣ እኔ ያለው ከጎንሽ። አይዞሽ ከአሁን በኋላም ነገር አይፈጠርም። እሺ አይዞሽ እያለም ያቅፋትና ያረጋጋታል። ይህኔ ፍቅር እያለች እሷ ግን ፈገግቷን ታክፋ ተፈገግ እያለች ታስባለች። በሌላ በኩል ደግሞ ስራውን እየሰራች ነው ያለችው። እንደዚሁም አይሴም እንደዚሁ ሴፍኬ ወደ ውስጥ ይገፋል። ሴፍኬ እንዴት ነህ? ሰላም ነው? አለሁ ደህና ነሽ? ምንድን ነው ዛሬ በጊዜ መጣ? ሁሉ ነገር ሰላም ነው? በመጨረሻም ጓደኞቼ ጋር አውርቼ ነው የመጣሁት። ሌላ ምንም ነገር የተፈጠረ ነገር ነው። አይሴም እንዴት ነሽ አንቺ? ደህና ነሽ? ምን የተፈጠረ ነገር አለ? ሁሉ ነገር ሰላም ነው? በመጨረሻም ቆይ በእኔና አንቺ መሀል ማውራት የለብን ነገር የለም? ሴፍኬ ደግሞ ምንድን ነው የምታወራው? ቆይ በጣም ስራ ላይ ነው እያለች ታወራ ጀመረ። ግን ሌላ ጊዜ እናወራለን እሺ? ምንድን ነው እያለች ትነግር ጀመረ። እሺ ችግር የለም። ግን እህት አለሽ አይደለ? እህትሽ እንደሞተችም ነግረሽኝ ነበር አይደለ? እያልገድ ምን ነው እያለች ነገሮች። ግን ሞታለች እርግጠኛ ነሽ? ምንድን ነው እያወራ ያለው ሴፍኬ? ምንድን ነው እንደዚህ የነገር ያለሁት? እያንዳንዱ ነገሮች ከአሁ ጋር ስታወሪ ሰምቼሻለሁ። እህትሽ ናት? ሴፍኬ እንዴት እንደዚህ ታወራለች? ልትዋሺኝ ነው? መጨረሻም ይሄ ውሸት ነው። ሴፍኬ የምታወራው ነገር ምንድን ነው የምታወራው? እንዴት እሷ እህቴ ልትሆን ይችላል? ይሄ ውሸት ነው። ማን ነገር ስታወሩ በገዛ ጆሬ ሰምቻለሁ። ተው እንጂ ሴፍኬ፣ ማይሆን ነገር አታወራም። እሷን በመጨረሻም የሆነ ነገር እያረኩ ነው፣ ሌላም ነው አይደለም። እዛ ኩሽን ውስጥ ስታወሩ እያንዳንዱ ነገሮች ሰምቻለሁ። በቃ ስትጣሉ ነበረ።
አይ እኔ እየነገርኩህ ነው ያለሁት። ተሳስተህ ሌላ ቃል ነው የሰማሁት። አይ እንዴት ሊሆን ይችላል? እኔ ስታወሩ ሰምቻለሁ። በቃ ያቺ ሴት እህትሽ እንደሆነች ስትናወሪ ነው የሰማሁት። እንዴ ሞታለች እህቴ ተው እንጂ እያሉ ሁለቱ ከባድ ክርክር ውስጥ ይገባሉ። ሼፍኬ ምንድን ነው ቆይ ችግር ቆይ በቃ ይሄን ነገር አታወራ እያልኩ ነው ያለች። አይሴም ያቺ ሴት ግን እህትሽ ከሆነች ግን እውነቴን ነው የምልሽ በጣም ያሳዝናል። ምንድን ነው የምታወራው? ሴፍኬ በቃል እያልኩ ነው ያልኩት። በቃ አታውራ እያለች ትናገራለች። ሰላም ነው አይሴ እንዴት ነሽ? ስራ አለሽ እንዴ? ነይ ግቢ። እሺ ብላ ትገባለች። ሼፍኬ ውጭ ጠብቀን አንዴ ስራ አለብኝ እያለች ትናገራታለች። እሺ እጠብቃለሁ ያለም ቀጥ ብሎ ይወጣ ጀመረ። ሰላም ነው ነይ እስቲ ሂድ ለኪው እያለች ደግሞ የሰፋቸውን ልብስ እንደዚሁ በመጨረሻም ትለስለካ ጀመረ። ቺናር በሌላ በኩል ደግሞ እንደዚሁ በመጨረሻም ወደ መኪናው ካየ በኋላ የመኪናውን ኮፈን ከፍቶ ወዲያውኑ እቃ ለማውጣት እንደዚሁ ይገባል። ከጀርባ ግን ቢላ ይዞ ተስፋ ያልቆረጡ በመጨረሻም ሰርዳር ይመጣ ጀመረ። ልክ ሊወጋው ከጀርባ እየሮጠ ሲሞክር ቢላው ያስጥለውና በቦክስ ብሎ ወደ መሬት ይዘረረው ጀመረ። ኦጉ ፈዘዝ ብላለች። የመርትን እንደዚሁ በመጨረሻም ሻርፕ ይዛለች። በመጨረሻም ኦዝጋር ያህል ወኩ እያለ ይጠራታል። ፍዘዝ ብላለች። ወኩ ሰላም ነው? ምንድን ነው የተፈጠረ ነገር አለ? እሱ የምርት ስካርብ ነው አይደል? ጥሎት ነው ትሰጠዋለህ? አይ ችግር የለም። አይ ለረጅም ጊዜ ይዘሽው ሳይሽ ምን ተፈጠረ ብዬ ነው። ምንድን ነው የምታወራው? እያየህ ነበር እንዴ? ምን ሆነሻል? ጠራሁሽ እኮ ደጋግሜ ጠራሽ፣ ምንም አሰሚኝ። ደርቀሽ ነው የቆምሽው እያለ ይነግራት ጀመረ። አዝጉር ግን እሺ አሁን መውሰድ ይችላል። አይ ችግር የለም አንቺ ግን ችግር የለም እና ሁለታችሁ ማውራት አለባችሁ። እውነቴ ነው የምልሽ ምርት መቼም ቢሆን ከአንቺ ሊርቅ አይችልም። እውነቴ ነው የምልሽ እሱ ነው ያውቀው ስለሚወድሽ ነው ሁሉ ነገር ሄሎ የሚያደርገው። ግን ኦዝጉር ግን የሚሆን ነገር እኮ ነው እያወራ ያለው እያለች ታወራ ጀመረ። አንቺ ማቆም አለብሽ እኮ ምንም ይፈጠር ምንም መቼም ቢሆን ምርት ተስፋ አይቆርጥብሽም። ዋቂው እሱ እሺ እያለ ይናገራት ጀመረ። እሺ ግን ይሄን ነገር ተስፋ እንዲቆርጥ አድርጓለሁ። ተሳስተሻል። ጓደኛዬን ጠንቅቄ አውቀዋለሁ። ላመናበት ይሞታል። እውነቴ ነው የምልሽ ለእውነት ሲል የሚሞት ሰው ነው። እሱንም ማወቃለሁ እያለ ይናገር ጀመረ። ይሄ ስለዚህ ላንቺ ነው የሚገባው ያዥውና ራስ ስጪው ብሎ እንደዚሁ ስካርቡን ይሰጣትና አሰር ይላል። እሷ ግን በሀሳብ ትዋጣለች፣ ትሄዳለች። ይህማ ቀላል ነገር ሊሆን አይችልም እያለች ተናገር ጀመረ። ስካርቡንም ከታች ታስቀምጥና በሀሳብ መዋለሏን ተቀጥላለች። እኮ ደበድቡ እንደቀጠል አንተ ያማህል እንዴ ምንድን ነው? ቆይ በመጨረሻ እንደሚይዝ ለመግደል ሞክር ጭራሽ ትመጣለህ አንተ ውሻ እያለ ቆይ እኔ ነው የምገል ሰርዳር በገዛች ይገላል ብሎ ቢሎም አንስቶም ይገው እንደዚህ ይላል። እገላለሁ አንተ ውሻ ቺናር እያለ ይታገላል። ቺናር እያለች ዴኒዝ ወደሱ ቀጥቶ ተው ቺናር እገላለሁ እያልኩኝ ስትሮጥ ግን ወዲያውኑ ያማታል። ዴኒዝ እያለ ያወራል። እገላለሁ እያለ ያሰበው ነገር ከአንተ ጋር መታገል ራሱ ያሳፈረኛል ብሎ እዛው ለቆት ይሄ ጀመረ። እንደዚሁ ይነሳል። በመጨረሻም እንደዚሁ ሰርዳር ቢላውን ያነሳል። ዴኒዝ እያለ ሲሄድ አንተ ውሻ ብሎ ሊወጋው ሲል ቺናር ከጀርባ ትለዋለች። በቦክስ ይሸለጠውና ይመታዋል። አንተ ውሻ አይገባህም እንዴ? ቆይ እኔ ስንቴ ነው የምቀጠቅጥ እያለ መጨረሻም ሲያቋርጡ ቦክስ ይቀጠቅጠዋል። ቺናር በቃ እያለች ትጮህ ጀመረ። ወዲያውኑ እሱ ደም መፍታትን ይቀጥላል። እንደዚሁም ሰርዳር ምንም ሊመታው አልቻለም። ውዴ የኔ ፍቅር ደህና ነሽ? ደህና ነኝ። ከዚህ ቦታ እንሂድ እያለች ጠራች። እሺ ነይ ወደ መኪናው እንግባ። ነይ ውዴ ያለ ወደ መኪናው ይከታታል። እሱ ግን እዛው ቀስ ብለሽ ግቢ እሺ፣ አይዞሽ እሺ እያለ በሩን ይዘጋል። ወዲያውኑ እንደዚሁ ከዘጋም በኋላ መኪናውን ይዘጋል። እንተያያለን እሺ፣ ከአንተ ጋር ላበቃውም እሺ ሰርዳር፣ በኋላም እናወራዋለን እያለ ቀጥ ብሎ እንደዚህ መኪናውን አስነስቶ ይሄድ ጀመረ። ሰርዳር ደግሞ እዛው እንደ ባለላል መሬት ላይ አንድ ድብድብ ራሱ አይችልም። ወይኔ እያለ ደም እየጠፋ ካለበት ይነሳል። ብትወጋኝ ይሻለኝ ነበረ፣ ልብ ላይ ብትወጋው ዴኒዝ እያየች እኔና እሷን ሚለያየን ሞት ብቻ ነው ሌላ ምንም አይደለም እያለ
ደሙን እየጠረገ ከቦታው በመጨረሻም እያነከሰ ይሄድ ጀመረ። ምንም ተስፋ ሊቆርጥ አልቻለም። በመጨረሻም እንደዚሁ ሰርዳር በሌላ በኩል ደግሞ እንደዚሁ ቺናር በመጨረሻ ወደ ውስጥ ይዟት ገብቷል። እንደዚሁ ሚስቱን ዴኒስን ውዴ ቀስ በይ ደህና ነኝ እያለች ትቀምጣለች። አሁን ደህና ነሽ? በጣም ደህና ነኝ፣ በጣም ደህና ነኝ ውዴ፣ በጣም ደስም ብሎኛል። በጣም ሁሌም ደስ እንዲልሽ ንፈልገው። ከ2 ደቂቃዎች በኋላ እኮ ከ2 ሰዓታቶች በፊቱ ደስታዎች ነበር፣ ግን ተበላሸብን። ኡፍ ዴኒስ፣ ያሶ ጨርሻም ህመም እየሆነብን ያለው ዴኒስ፣ ዴኒስ ውዴ፣ ሁሌም ቢሆን ከጎንሽ መሆን ንፈልገው። ሁሌም ቢሆን ከጎንሽ፣ ማንም ሰው እንዲለያየን አልፈልግም። ቺናር፣ እሺ ይገባኛል ያልኩ ያለሁት ምንም ነገር አይፈጠርም። ሁሉ ነገር እኮ አልሆንኩም። ይሄኝ ሲደና አይደለ? እባክህ ደግሞ ነገሮች አንድ ነገሮችን እንድታስብልኝ ዴኒስ፣ አይተሽዋል እኮ ያደረገው ነገር ያሳዳሪ ያሰውዬ ያሳብደኝ ነው ያሰውዬ። በመጨረሻም አባቴ ያለው ነገር ምንም ነገር ሊተው አልቻለም። አባቱ መጥቶ ተናግሮ ነበር፣ ነገር ግን ይሄ ነገር ሊያበቃ አይችልም። በቃ ያሟል፣ ያውሽ ያሟል፣ ጭንቅላቱ ታሟል። እውነቴን ነው የምልሽ ቺናር፣ ግን ከፈለግሽ ማውራት ትችላለህ። እኔ ከእሱ ጋር እንደዚህ ልትጋጠም አትችልም። በቃ እሱ አለ አይደለ? ግን እንደሌላ አስበው። በቃ ሁሉ ነገሮችን እርሰው። በቃ ዝም በለው ወይ ዝጋው። በቃ አይደለ? ምንም ያደረገውን ነገር እንደማያደርግ አድርጋ አስበው። እሱ ይጎዳዋል። ይሄ ነገር ግን እንደዚህ ባላደረገው ነገሮች በመጨረሻም በጩቤ እኮ ሊወጋኝ እኮ ነበር ውዴ። በቃ እየነገርኩ ነው ያለው። በቃ ራስን ተከላከል። አንተ ብቻ ከሱ ራቅ። የኔ እናንተን ብቻ ፍቅር አስብ ውዴ። ዴኒስ እኮ ይሄ በመጨረሻም ሰው ሊጎዳን ይችላል። ይገባኛል። ነገር ግን እባክህ በቃ ራስን እየጠበቅ ከሱ ብቻ ራቅን ውዴ። የኔ ፍቅር ምንን ስማኛ እያለች ልቡን ተባብሎ ጀመር። እሺ ችግር የለም አረጋለሁ እያለም ይናገር ጀመር። የኔ ፍቅር፣ የኔ ቆንጆ፣ በቃ እያለም እጇን ይስማታል። በጣም ደስ ብሎኛል። በጣም ነው ማፈቅር። እኔም በጣም ነው ማፈቅርሽ እኮ። እኔን በጣም ማፈቅር እኔን እንጂ ቺናር፣ እኔን በጣም ማፈቅር። እሺ ችግር የለም። እሱን ደግሞ ምን እንደሆነ እናያለን። እሺ 1 2 3 በጣም ነው ማፈቅር እያሉ ሁለቱም ያወራሉ። በመጨረሻም እንደዚህ ልትንቀሳቀስ ውዴ ደህና ነሽ? ቆይ እሱ ነገር እንዲያምሽ ስለሆነ በጀርባሽ ተኝ፣ ቆንጆ ነው እያለ ይነግራቸው በፈገግታ ትዋጣለችም። በሌላ በኩል ደግሞ እንደዚሁ በመጨረሻ ሲነም ወደ ኦጎ ምሰራበት ወደ ኡዝጉር ካፌ አምርታለችም። አስሬ ፊቷን ታያለችም። ሜካፑን አስሬም ታስተካክላለችም። ኦዝጎ የታዘዘችውን ትዛ አምጥታታለች። ያው የምትወጂውን የቺዝ በርገር አምጥቼልሻለሁ። ቆንጆ ግን ሶዳ ሌመን ኮካ ነገር ወይም ስፕሬት አምጪልኝ። ግን እሱ ደግሞ ሊያመኝ ይችላል። እሺ እንደፈለግሽ የፈለግሽውን አድርግልሻለሁ። ኦኩ ግን ሎሚ ካለው በመጨረሻ ከጎኑ አምጪልኝ። እሺ እያለች እኮ ይቅርታ ግን እያለች አላለች። ደግሞ ቀዝቀዛ እንዳይሆን እሺ፣ በጣም ሊጎዳኝ ይችላል። በቃ እሱን እሺ እያለች ተናገር ጀመር። ሆን ብላን የሁሉ ነገር እያረገች ያለችው እንደዚሁም ሲነም ለማሳበድ ኦኮን ወደ ዩቲዩብ ቻናሎች ቤተሰቦች ለዛሬ ቪዲዮ ይዤላችሁ መጣሁት። እቺን ትመስል ነበር። በቀጣይ ምን ይፈጠር፣ እንደዚህ በሁለቱ መሀል የሚፈጠረው ነገር ወደ ምን ደረጃ ሊያመራ ይችላል? በሌላ በኩልስ እንደዚሁ የአሁና የኤላ ነገር ምን ደረጃ ላይ ሊያመራ ይችላል? ያቺን እሷን ሰምቶ ሊናገር ይችላል። አሁስ ምን ብላ ልትመልስለት ትችላለች? የላከችውን ፎቶ ሊያሳያት ይችላል ወይስ ሌላ ከባድ ችግር ሊፈጠር ይችላል? ወይም እንደዚሁ ተስፋ ያልቆረጠው መቀጥቀጥ እንደዚህ ያልደከበው ሰርዳርስ ምን ሊሆን ይችላል? በመጨረሻስ ለዚህ ላደረገው ነገር ምን አይነት እንደዚሁ ቅጣት ይጠብቋል? ምንትና ሌሎችም በርካታ አጓጊ የሆኑትን ትምህርቶች በቀጣይ ቪዲዮ ይዤላችሁ መጣ ይሆናል። ግን ለቻናሌ አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮን ደግሞ እስከ ላይክ ካደረጋችሁ ቪዲዮ ላይክ አድርጋችሁ እንዲጨርሱ በትህትና የጠየኳችሁን የኮዲው ሰናበታችኋለሁ። ሰላም፣ ፍቅር፣ ጤና ከእናንተ አይለይ አይጥፋ እያልኩ ቻው።